የዘላለም ሕይወት እንዳለኝ በምን ልወቅ? በዚህ ማታ ምናነሳው ርዕሰ ጉዳይ በጣም ቻሌንጂንግ ነው ወንድሞችና እህቶች። ወደዚህ አሁን ወደ ማነሳው ሐሳብ ከመግባቴ በፊት አንድ ምስክርነት ልመስክርላችሁ። በሕይወቴ ውስጥ በጣም በኃይል ማለት ነው በጣም በኃይል ለወቀስ አይደለም ማነሳው ምንም ኖሮኝ አይደለም ግን ስለሚያስተምር ነው ማነሳው። ሰዎች በአንድ አጋጣሚ በአገልግሎት ውስጥ ልጆቼንም ትዳሬንም እኔንም በተመለከተ ጎዱን በጣም በኃይል አገልግሎት ትቼ ወደ ቤት ገባሁ። ብዙ ነገሮች በቤቴ ውስጥ አለፉ። በኢትዮጵያ የነበርኩበት ጊዜ ነው። ከዚያ አገልግሎት ተጠራሁና ወደ ስዊድን ሀገር ሄድኩኝ። ስዊድን ሀገር አገልግዬ ወደ ኢትዮጵያ ስመለስ አንድ ሰው በጣም ቆንጆ ሸሚዝ ገዝቶ ሰጠኝ እና ያንን ሸሚዝ ኢትዮጵያ ገብቼ ለብሼው ሚስቴና ልጆቼ የሚያው እንዴት ምድከመቸው አይተውት ብዬ በጣም የጓጓሁለት ሸሚዝ ነው። ደሞ ያየሁት ነው የገዛው በጣም በውድ ብር ነው የገዛው። ኤርፖርት ሲሸኘኝ ነው የገዛው። ከዛ አውሮፕላኑ ተነሳ ወደ ኢትዮጵያ በረራ ተጀመረ። ካይሮ ያርፋል የተወሰነ ሰዓት ከዛ ወደ ኢትዮጵያ ይመጣል እና ካይሮ አርፎ አውሮፕላኑ ውስጥ ቁጭ ብለን መውረድ አይቻልም። የጌታ መንፈስ ወደኔ መጣ። አሁን ወደ ኢትዮጵያ ስትመለስ ምን ታረጋለህ ብሎ ጥያቄ ጠየቀኝ። ምንም አልተዘጋጀሁም። እኔ ግን ጥያቄ የሚነሳል ብዬ ሰውም እግዚአብሔር የሚጠይቀኛል ብዬ አላሰብኩም ሰምዶቼና ምን ማለት ነው ጌታ ሆይ አልገባኝም። ምን አረጋለሁ? በቃ የተጠራሁበት ቦታ አገለግላለሁ ከሚስቴና ከልጆቼ ጋር በቃ ጊዜን አሳልፋለሁ አልኩ። ከዛ ገሌ ጋራ ምን ታረጋለህ ብሎ የዛን ሰው ስም አነሳው ጌታ። ከዛ ነዘረኝ። ዘመዶቼ ነዝሯችሁ ያውቃል የሆነ ነገር ኤሌክትሪክ ሲይዛችሁ ነው የምር ነው የምነግራችሁ። ነዘረኝ። ይሄ ድምጽ እግዚአብሔር አለ በኢየሱስ ስም እዚህ ግብጽ ያለ እንትን ምናምን ነው ብዬ ገሰስኩት ማለት ነው። ጌታ በጣም ጀንትል ነው እና አሁን ስትመለስ የምታረገው አለኝ አልኩት። ያን ሰው ትጠራዋለህ አለኝ። ዋት ትጠራዋለህ? ከዚያስ ምሳ ትጋብዘዋለህ አለኝ። ምሳ ትጋብዘዋለህ? አሁን የእግዚአብሔር ድምጽ ነው እያልኩ ሰማው። ከዚያስ ያለት ለብሰው የጎመጀህለትን ሸሚዝ ስጦታ ትሰጠዋለህ አለኝ። ያስቃል አይደል? አው ሳቁ እናንተ ምን አለባችሁ? የሚቻል ቢሆን እዛው ግብጽ ወርጄ በቀር ጥሩ ነበር። ከልቤ ነው የምነግራችሁ። ቢቻል ኖሮ ያን ከማረግ ግብጽ ወርጄ ቢቀር ጥሩ ነበር። ግን አይቻልም። መጣው ከዚህ ድምጽ ጋር እየታገልኩ አንድ ሳምንት አለፈ። አንድ ሳምንት ከሳምንት በኋላ ስልክ አነሳው። ደወልኩለት። ደህና ነህ ሆይ ስለው as if nothing happened እንዴት ነህ እባክህ ሁሉ ሰላም ነው ምናምን አለኝ ማለት ነው። ወይ ቸጉድ ብዬ ደህና ነኝ። ከዛ ምሳ እንድንበላ ፈልጌ ነበር አለኝ። መቼ አለኝ። ምን ችግር አለበት? ቀኑን ነገርኩት። የት አለኝ። እንደዚህ አይነት ቦታ በስንት ሰዓት እንደዚህ መጣለሁ እንገናኛለን አለኝ። እሺ ስልኩን ከዘጋው በኋላ ሰይጣን ነው እንዲያሳሳተኝ አልኩ። ምክንያቱም የተበደልኩት በደል ዘመዶቼ ከኔ አልፎ በጣም ወዳትን ሚስቴን በጣም ወዳቸው ልጆቼን ሁሉ የነካ ነገር ነው። it's not easy። ቀጥዬም ወደ አገልግሎት እንድሰማራ የሚያደርግ አልነበረም። በጣም ከባድ ነው። በኋላ ጾም ጸሎት ሁሉ ያስኩ
የቀጠረው ቀን እስኪደርስ አንድ ቀን ጾም ጸሎቱን ሊያስቁ ምንድነው ጾም ጸሎት ያስቀው ያላችሁ እንደሆነ እንዲቀይር ሐሳቡን ተወው ደውላ ሰርዘው እንዲለይ ማለት በእግዚአብሔር ፊት ነው እውነቱን ነው ማወራው it is very challenging በጣም ቻሌንጅ የሚያደርግ ነገር ነው then ደረሰ ቀኑ ከዛ ነድቼ ሄድኩ ማለት ነው ቀድሜው እደርሳለሁ ብዬ ቀድሜው ሄጄ እዛ ደረስኩ እና ከመኪና ወርጄ ስጦታውን በዛ በፌስታል ይዤ ቆሜ መኪና ተደግፌ እየጸለይኩ ጠበቅኩት አብረን ባንበላ ስለዋለሁ ጌታን በቃ ሰጥቼው ዝም ብዬ ብሄድስ አብረን ባንበላ ኖ አብራችሁ ትበላላችሁ ይላል ጌታ አስቸጋሪ ነገር እንዴት ነው ከዚህ ሰውዬ ጋር አብሬ የምበላው የኔ አስቆሮቱ ይሁዳ ማለት ነው ዘመዶች ከልቤ ነው የምነግራችሁ ያማጥኩ መኪናውን አመጣና አቆመ አቃታለው መኪናው ወረደ ከመኪና ከዛ ፈገግ ብሎ እየሳቀ ሲመጣ እኔ የሆነ አረንጓዴ ቢጫ ቀይ ምናምን ነገር እንትን አረገኝ አቀንድ አጭበረበረኝ በቃ ራሴን መቆጣጠር ሁሉ አቃተኝ በጌታ በኢየሱስ እንደምንም ራሴን አረጋጋው እዴነ ባከውና ብሎ መጥቶ አቀፈኝ ማለት ነው አቀፍኩት ከዛ ያ ያረገው ነገር ሁሉ መጥቶ ላይ ፈሰሰ እግዚአብሔር ሆይ እርዳኝ እኔ አንተን ነው የምታዘዘው አልኩ እግዚአብሔር ሆይ እርዳኝ ደህና ነህ አልኩ ደህና ነኝ በላን ንግባ ገባን ምግብ አዘዘን ቁጭ ብለን መብላት ጀመርን ውስጤ ጦርነት ውስጥ ነው ያለው እግዚአብሔር ሆይ ምን ያረክ ነው ምትወደኝ ከሆነ ከሱ ጋር ብላ ይለኝ ጀመር በላው በላን አይመስልም አይደል እኔ ከሚስቴ ውጪ ሰው አጉርሼ አላቅም የፈለገ ለአንድ ሰው አጉርሼ አላቅም አሁን ልጆቼን አጎርሳለሁ ከዛ ውጪ ሚስቴን ብቻ ነው ለአንድ ሰው አጉርሼ አላቅም አጉርሰው አለ በኢየሱስ እግዚአብሔር እየበላን እኔ ውስጤ ድምጽ ስላለ ላቤ በዚህ ጋርና በዚህ ጋር ይወርድ ጀመር ላቤ ምን ነው ሞቀ እንዴ አለኝ አው ሚጥሚጣው ነው መሰለኝ ሞቀኝ አልኩት ሚጥሚጣው ውስጥ ነው ያለው እንደምንም ብያጎረስኩት ከዛ ማውራት ጀመርን ምንም እንዳልተፈጠረ ያወራኛል ከዛ ጌታው ይርዳኝ አልኩ ብድግ አልኩና ወንድሜ አልኩት እንዲ ያረካው ነገር ጉድቶኛል ና ቶሎ ነው ደሞ ማለክሰው ዝርግፍ አለም ባይ ግን አልኩት ጌታን ወደዋለሁ ስለዚህ ካንተ ጋር መጣላት አልችልም አልኩት ባንተ ማዘን አልችልም ባክ ይቅርታ አርግልኝ አልኩት ከዛ አቀፈኝ ተቃቀፍን ምናምን ቁጫልን 2 ሰዓት አወራን ስለ አገልግሎት ስለሚቀጥለው ጊዜ ማአት ነገር አወራን ማአት ከዛ ያን ሸሚዝ አነሳሁና ይሄ ስጦታ ነው እየሰጠሁት ለኔ አለኛ ከዛ ተቃቀፍን ምናምን ስንጨርስ ሌላ ታሪክ አገኘሁ ሰው የሚወድ የበደለውን ሰው ሲያይ ቀደም አረንጓዴ ቢጫ ቀይ የታየው ታሪኩ ከዛ ሰውዬ ጋራ እየሳቀ እያወራ መኪናው ድረስ ሸኝቶት በልቻው እንገናኝ ምናምን ተባብሎ ጀርባውን መታርጎ አሳፍሮ ወደ መኪናው የሚሄድ ታሪኩ አገኘሁ ዋው ወደ ቤቴ እየነዳሁ
ምንድነው የሰራው ጌታ ሆይ ብዬ ጠየቅኩት ልገልህ ነበር የምፈልገው ገድያ አስነሳው አለኝ ጌታ ለካ ክርስትና የሚጀምረው ከመሞት ነው አንዱ ስለ ሁሉ ሞተ እንግዲያ ሁሉ ሞቱ በህይወት ያሉት ወደፊት ለራሳቸው እንዳይኖሩ አንዱ ስለ ሁሉ ሞተ ከሞታችሁ ሰውን ይቅር ማለት ሰውን መውደድ አይቸግራችሁ ያው ወንድማችሁ መዳኔን ያረጋግጥኩት ይዛቀን ነው በእግዚአብሔር ፊት ነው የምነግራችሁ ይዛቀን 100% ነው እርግጠኛ ሆንኩት ከዛም በኋላ ሰይጣን ባንዳን ነገር ተስፋ ሊያስቆርጠኝ ሲፈልግ ባከኔ መንግስተ ሰማይ መግባት የተረጋገጠ ነው አጨቅጭቅኝ ይለዋል በጣም ብዙ ነገሮች በህይወት ያልፋሉ አሁን በጣም ብዙ ነገሮች እኔ ገብርኤል አይደለሁም ልክ እንደናንተ አይነት ሰው ነኝ ገብርኤል ሰባኪ አግኝታችሁ ከሆነ እናንተ ታውቃላችሁ እኔ ልክ እናንተን የሚያደክም ነገር የሚያደክመኝ እናንተን የሚያሳዝን ነገር የሚያሳዝነኝ እናንተን ይፈትን ነገር ይፈትነኝ አንድ ምስኪን ሰው ይለኝና ሰይጣን ሲነዘንዘኝ ባካ አጨቅጭቅኝ ይለዋል እኔ መንግስተ ሰማይ እንደምገባ ጥያቄ የለውም ይለዋል አረጋግጫለሁ የዘላለም ህይወት እንዳለኝ እንዴት ነው ትምህርት 3 ወንድሞችን መውደድ አጠገባችሁ ያለውን ሰው ጠይቁልኝ ትወደኛለህ በሉና ጠይቁት ትወደኛለህ እርዘ ቻሌንጅ ዛሬ ማታ ጉድ ነው የሚፈላው እዚህ ቤት ከምሬ ነው የምነግራችሁ ድገሙና ጠይቁልኝ ትወደኛለህ እርግጠኛ ነህ ትወጂኛለሽ ተጠያየቁ አይዟችሁ አንዳንድ ሰው አሁን አረንጓዴ ቢጫ ቀይ እንደኔ ሊታየው ይችላል ግድ የለም ለፍና ጠይቁት ትወደኛለህ የዘላለም ህይወት እንዳለን ዛሬ ማታ እንድትይዙት እንፈልገው ነገር የዘላለም ህይወት እንዳለን እርግጠኛ የምንሆነው ወንድሞችን በመውደድ ነው አንዱ እንድንይዘው እንፈልገው ነገር እሱ ነው ሁለተኛው የዘላለም ህይወት እንዳለን እርግጠኛ የምንሆነው የእግዚአብሔር ልጆች እንደማንጠላ እርግጠኛ ከሆንን ነው እግዚአብሔር ልጆቹን እንንጠላበት አይወድም የሰማሽ ነው ወንድሜ ልጁን እየጠላችሁ እንድትዘምሩለት አይፈልግም እግዚአብሔር ልጄን ውደደው መጀመሪያ ነው የሚላችሁ ኢየሱስን ሳይሆን እዚህ ቤት ያለውን ሰው ይሄን ቢንያምኔን ዴቮን ውደደው ለኔ ከመዘመር በፊት አስራት መባ ከመስጠት በፊት ከመስበክህ ከመተንበይ ምናምን ከማለት በፊት ውደደው እሷን ውደዳት መውደድ ችሎታ ነው አቅም ነው ability ነው it's not emotion I'm not talking about emotion መጽሐፍ እሱን አያስተምርም አዲስ ኪዳን 4 ቃሎች ይጠቀማል ለፍቅርን ለመግለጥ አሁን ማወራው ፍቅር ስለ አጋፔ ነው የእግዚአብሔር ስለሆነው ልጆች ስለተደረግንበት ስለሱ ነው ማወራው እሱ ፍቅር ወንድሞቻችሁን እንድትወዷቸው መጽሐፉ የሚጠይቀው በዛ ፍቅር ነው እግዚአብሔር ልክ እንደወደደው ሰውየው ነው የምትወዱት የዳነውን ሰውዬ ለምን የእግዚአብሔር ልጅ ስለሆነ በሌላ ቋንቋ ምን ማለት ነው እሱ ወንድማማቾች ስለሆነን አንድ አስተማሪ ነበርኝና አንድ ቀን እንደዚህ ብሎ ሲናገር ሰማሁት እነሱ 5 ናቸው 6 ናቸውና አንደኛው ታላቅ ወንድማቸው በሁሉም ላይ ጉልበተኛ ነው ይደበደበ ይነጥቃቸዋል ለነሱ የተገዛው ነው ምርር አላቸውና አንድ ቀን እናታቸው ጋር ሄዱ ተሰበሰቡ ሄዱና እሱ በሌለበት ለእናታቸው አቤቱ ታሰሙ ይውልሽ እንዲያርጎን እኛ በቃ አልቻልንም ከዚህ ልጅ ጋር መኖር ስለዚህ የሆነ ነገር አርጊ አሏት እናትየው ከዛ እናትየው ሰሙ ይሄን እንዲያረጋው ቢሆንም ወንድማችሁ ነው ንገሩ አጠገባችሁ ላሉ ምንም ባረግ ወንድም ነኝ በሉት ከመን ንገሩልኝ እኔ ያናገርኩ ነው ዛሬ መጨረሰው ምንም ባረግ ወንድም ነኝ አበቃ ወንድም ምንም እግዚአብሔር እንደዚህ ነው የሚወል ተንበርክከ የሷን ነገር ፍረጅልኝ ጌታ ሆይ ያረጋኝ ምናምን ስትሉ ምንም ቢሆን ወንድምሽ ነው የጸሎቱ መልስ እሱ ነው አንቺ እግዚአብሔር ሳት እንዲያወርድበት እንዲቀጣው ምንም ቢሆን ወንድምሽ ነው እንዲያርጎኝ አታይም ጌታ ሆይ እንዲበድሎኝ ምናምን አይቻለሁ ሁሉንም አይቻለሁ ግን ወንድምሽ ነው
ምንም ኦፕሽን የላችሁ ምንም በጣም ማወቅ ያለብን ወንድሙን የሚጠላ እግዚአብሔርን መውደድ እንደማይችል ነው ወንድሙን እየጠላ እግዚአብሔርን ወዳለው የሚል ሰው ውሸታም ነው ሐሰተኛ ነው ይላል መጽሐፍ እናንተ ሐሰተኛ ነብይ ሐሰተኛ አስተማሪ ምናምን ታውቁታል ሐሰተኛ ምእመን በቤተክርስቲያን ውስጥ ሰዎች አሉ መጽሐፍ ያዝን ሰዎች መጀመሪያ እንድናነሳው እንፈልገው ክፍል ማቴዎስ ወንጌል ምዕራፍ 22 ቁጥር 39 ነው ሰው ሁሉ የሚያውቀው ክፍል ነው ክፍል አስተዋውሳለሁ ታላቁ ተልኮ ወይ ማን ታላቁ ትእዛዝ ተብሎ የሚታወቀው ታላቁ ትእዛዝ ተብሎ የሚታወቀው አንድ የሕግ አስተማሪ ወደ ጌታችን ወደ ኢየሱስ ክርስቶስ መጣና መምህር ሆይ አለው አቤት ከሕግ ዋነኛይቱና ትልቋ የትኛዋ ናት ብሎ ጠየቀው ከሕግ ዋነኛይቱና ትልቋ እግዚአብሔር አምላክህን በፍጹም ልብህ በፍጹም ሐሳብህ በፍጹም ኃይልህ በፍጹም ነፍስህ ውደድ የምትል ይቺ የመጀመሪያዋ ናት ሁለተኛይቱም እንደዚሁ አይነት ናት ባልንጀራህን እንደራስህ አድርገህ ውደድ ለምንድነው እሱ ወንድሜን መውደድ የዘላለም ሕይወት ማስረጃ የሚሆነው ወንድሜን መውደድ የዘላለም ሕይወት ማስረጃ የሚሆንበት ወይም ወንድሜን መውደድ ለምን ያስፈልገኛል የተባለ እንደሆነ የታላቁ ትእዛዝ አካል ስለሆነ ነው የታላቁ ትእዛዝ አካል ነው እግዚአብሔርን ማምለክ ትእዛዝ እንደሆነ ሁሉ ወንድምን መውደድ ትእዛዝ ነው የመጀመሪያው ምክንያት ይሄ ነው ግማሽ ትምህርት የለም ግማሽ ወንጌል የለም ዘመዶች ታላቁን ትእዛዝ የምትቀበለው ከሆነ እግዚአብሔርን በፍጹም ነፍሴ በፍጹም ልቤ ምናምን የምንል ከሆነ ወንድምን እንደራስ መውደድ በፍጹም እንደውም ምንድነው ያለው ጌታ ኢየሱስ ሕግና ነቢያት በእነዚህ በሁለቱ ምን ሆነዋል ተሰቅለዋል አበቃ የሕግም የነቢያትም ፍጻሜ እዚህ ጋር ነው ያለው አለ ጌታ ኢየሱስ ኦኬ ለምንድነው እሱ ወንድሜን መውደድ የሚያስፈልገኝ ያላችሁኝ እንደሆነ የእግዚአብሔር ሐልወት the presence of God እኛ ውስጥ እንዲገኝ ነው ወንድሙን በሚጠላ ሰው ሕይወት ውስጥ እግዚአብሔር መኖር ይቸገራል ወይም አንድ አማኝ የእግዚአብሔርን ህልውና ንግግር ብቻ ይሆንበታል የጌታ ማደሪያ ነኝ ጌታ ማደሪያው አድርጎኝ ጌታኔ ውስጥ አለ እያለ ይደሰኩራል እንጂ በመሰረቱ ዲስኩርስ ይበዛ መጠርጠር አለባችሁ ፌክ የሆኑ ቃዎች ማስታወቂያቸው ብዙ ነው አልሸጥ ያሉ ፌክ የሆኑ ቃዎች ማስታወቂያቸው በጣም ብዙ ነው በደም ተከሰሻል ውስጥሻለ አለበይ ምናምን ሲባል ጠርጥሩ ይሄ ነገር ማለት አለባችሁ እሳት ይነሳ እንጂ ማስታወቂያ አይፈልግም እሳት ይነሳ አሁን እዚህ ቤት እሳት ቢነሳ አትከስሱ አይዟችሁ አይነሳ ቢነሳ ለማንም ደውለን መንገር አያስፈልግም ከተወሰነ ደቂቃ በኋላ እሳት መነሳት በደቂቃ ውስጥ እኮ እሳት መነሳቱ በቃ ይታያል ቦግ ሪሊ እንዳን እንጂ በርግጥ እግዚአብሔርኛ ውስጥ ይኑር እንጂ ምንም ማስታወቂያ መስራት አይተበከብንም ምንም አንደኛ ዮሐንስ ምዕራፍ 3 ቁጥር 11 ምን እንደሚል ተመልከቱ የእግዚአብሔር ቃል ከመጀመሪያ የሰማችኋት መልእክት እርስ በርሳችን እንዋደድ የምትል ይህች ናትና ከክፉ እንደነበረ ወንድሙን እንደገደለ እንደ ቃየን አይደለም ስለምንስ ገደለው የገዛ ስራው ክፉ የወንድሙ ስራ ጽድቅ ስለነበረ ነው ዋት እንደ ቃየን አትሁኑ ይላል መጽሐፍ ቃየን ምን አይነት ሰው ነው ያልዳነ ሰው እንደ ቃየን አትሁኑ ቃየን እንኳን እግዚአብሔር ውስጡ ሊኖርበት እግዚአብሔር ሲሰብከው የሚሰማ ሰው አይደለም የእግዚአብሔር ቃል የእግዚአብሔር ንግግር ወደ ውስጡ አይገባም በደንብ አርጋችሁ ስሙኝ መዳናችሁን ከምታረጋግጡባቸው ነገሮች መካከል አንዱ የእግዚአብሔር ቃል ወደ ውስጣችሁ መግባት ካልቻለ
የእግዚአብሔርን ቃል ሬዚስት የሚያደርግ ውሳጣዊ ማንነት ካላችሁ ቆማችሁ መጠየቅ አለባችሁ። ቃየን እግዚአብሔር መጥቶ ነገረው። በተለይም ስለ ንስሐ እግዚአብሔር ሲያወራ ለምን ነው ፊትህ የተቆረው? መልካም ብታደርግ ፊትህ የሚያበራ አልነበረም ወይ አለው። ከዛ አንድ ነገር ነገረው። ኃጢአት በደጅ ሆና እያደባች ነው፣ ፍላጎቷ ወደ አንተ ነው። ምን ማለት ነው? እንደ አጋንንት ልትገባብህ ነው ያለው። ይሄን የሰበከው ማን ነው? እግዚአብሔር። አንድ ሰባኪ አይደለም፣ ራሱ የእግዚአብሔር ቃል ቨርባሊ ነው ወደሱ የመጣው። ይሄንን ሬዚስት የሚያደርግ አቅም ነበረው። ስለዚህ መጽሐፍ ምን ብሎ ያስጠነቅቃል? እንደ ቃየን አትሁኑ። የዳነ ሰው እንደ ቃየን ሊሆን አይችልም። የዘላለም ሕይወት ያለው ሰው እንደ ቃየን ሊሆን አይችልም በጭራሽ። እና በዳነው ሰው ሕይወት ውስጥ ምን ይሆናል ያላችሁ? እግዚአብሔር ይኖርበታል። ቅድም አንስቼላችሁ ነበር ምዕራፍ 4 ቁጥር 12 ላይ እዚህ አንደኛ ዮሐንስ ላይ እግዚአብሔርን ማንም ከቶ አላየውም ይልና እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል። እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል። የእግዚአብሔር መገኘት የእግዚአብሔር ሐልወት እንዲሆን በቤተክርስቲያን ውስጥ ብዙ ጾም ብዙ ጸሎት ይደረጋል። አንዳንድ ጊዜ ስፔሻል ሰዎችም ተጠርተው ተፈልገው ይመጣሉ። እግዚአብሔር እነሱን ተከትሎ ይመጣል ተብሎ ስለሚታሰብ this is wrong። እግዚአብሔርን እዚህ ህብረት ውስጥ እዚህ አገልግሎት ውስጥ ማግኘት ከፈለግን ወንድሞቻችንን መውደድ ነው ያለብን። እግዚአብሔር የሚገኘው የሚያድረው በህዝቡ መካከል ነው። ምን ማለት እንደሆነ ስሙኝ። የእስራኤልን ህዝብ ከግብጽ ምድር አወጣውና እግዚአብሔር ዘጸአት ምዕራፍ 24 ጋር ሲደርስ እግዚአብሔር ለሙሴ አንድ ነገር ነገረው። በመካከላቸው አድር ዘንድ እና ከነሱ ጋር እገናኝ ዘንድ። ልብ ብላችሁ ስሙ። እግዚአብሔር በመካከላቸው ያድራል፣ at the same time ኢንተራክት ያደርጋል ከህዝቡ ጋር። እንዴት ሆኖ? በመካከላቸው አድሮ። እዚህ ቤት እሁድ ሰኞ ቅዳሜ ምናምን ተሰብስባችሁ ፕሮግራም ተካፍላችሁ ከሆነ የምትበተኑት ጤና አይደለም። እርስ በርሳችን የምንዋደድ ሰዎች ከሆነን የምንሰበሰበው እግዚአብሔር እዚህ ቤት ውስጥ ያድራል፣ እዚህ ህብረት ውስጥ ያድራል። አይገርማችሁም? አሁን እንደዚህ አይነቱ በጣም ያልተዋበ ቤት ውስጥ አንድ ባለስልጣን ብትጠሩት ለመምጣት ይቸገራል። እኔና እናንተ የምንዋደድ ከሆነ እዚህ ቤት ውስጥ የሰማይና የምድር ጌታ እዚህ ቤት ውስጥ ሁሉን ካለመኖር ወደ መኖር ያመጣ ጌታ፣ ሰለሞን የሰራው ቤት እንኳን ሰርፕራይዝ ያላረገው ጌታ እርሱ እዚህ ቤት ይገኛል። እሱ ብቻ እንዳይመስልሽ የሚገኘው እግዚአብሔር የሚገኘው ኢሞሽናሊ ሊያነቃቃን አይደለም፣ ኢንተራክት ሊያደርግ ነው ከኛ ጋር። ስለዚህ የእግዚአብሔር እርስ በርሳችን ስንዋደድ እግዚአብሔር እኛ መካከል ሲኖር ከእግዚአብሔር ጋር ኢንተራክት ማድረግ ሰዎች ፐርሰናል ኢንካውንተር ይኖራቸዋል። ፐርሰናል ኢንካውንተር የሌለው ሰው ያልዳነ ሰው ነው። ልክ ቲያትር ቤት እንዳለ ሰው፣ ልክ የሆነ መዝናኛ ቦታ እንዳለ ሰው ቁጭ ብሎ መድረክ ላይ የሚደረገውን ተውኔት አይቶ አስተያየት የሚሰጥበት ካለው አስተያየት ሰጥቶ ምናምን የሚሄድ ሰው ቆሞ መጠየቅ አለበት። እግዚአብሔር እዚህ ካደረ ኢንተራክት ታደርጋላችሁ ከእግዚአብሔር ጋር፣ ኢንካውንተር ታደርጋላችሁ ከእግዚአብሔር ጋር። ብዙ ሰዎች ከጌታ ጋር የሚደረግ ኢንካውንተር በቃ በጣም አብስትራክት ሊያደርጉት ይሞክራሉ፣ በጣም ሊያውሰበስቡት። መጽሐፍ ቅዱስ እንደዛ ውስብስብ ነው አይልም። ወንድሜን መውደድ ያስፈልገኝ ለምንድን ነው ከተባለ እግዚአብሔር እኛ ጋር እንዲያድር። ስንባላ እግዚአብሔርን እናባረዋለን። ስንባላ እግዚአብሔር ይሄዳል ከዚህ ቤት። ልጆቹ ሲጣሉ ማየት አይፈልግም።
ልጆቹ በጥላቻ ውስጥ ሆኖ ማየት አይፈልግም ወንድምን መውደድ ምን ማለት ነው መጣለሁኝ መጽሐፍ በግልጽ ስለሚያወራ እግዚአብሔር ደስ የሚለው ልጆቹ በፍቅር አብረው ሲሆኑ መፋቀር ማለት ቢንዬ ምናምን ማለት ነው ኖ እኔ እንደውም እንዳገልጋይ አንድ ነገር ልምከራችሁ ሰው ስትጣሩ አሁን በተለይ እንትን ብሏል በቃ ተለምዷል ቸርች ውስጥ ፓስተር ምናምን ምን እንደሚሰራ አይገባኝም It's not love ዘመዶች very practical መሆን አለብን አንድ ቀን የሚል ነገር እግዚአብሔር ተናግሮ አቀም ግን ይወደናል እና እኔን ጫወታ ከየት እንዳመጣው ነው አላውቅም ይላሉ ሰዎች ደን ስለዛው ስላሉት ሰውዬ ማለት ነው ሌላ የሚሉት ሰውዬ ሲያገኙ ስለሱ የሚያወሩት ማአት ኔጌቲቭ ነገር አላቸው This is crazy ዘመዶች በጣም ከባድ ነገር ነው በጣም ከባድ ነገር ነው ሰዎች በቤተክርስቲያን ዲፕሎማት ሊሆኑ ይፈልጋሉ በጭራሽ ተመልከቱ እግዚአብሔር ቃል እንደሚል እግዚአብሔርን ማንንም ከቶ አላየውም እርስ በርሳችን ብንዋደድ እግዚአብሔር በእኛ ይኖራል ከዚያስ ፍቅሩ በእኛ ይፈጸማል እግዚአብሔር ፍቅሩ በእኛ መካከል ይፈጸማል ማለት ምን ማለት ነው ሰዎች የዳኑ ሰዎች ልክ እግዚአብሔር እኛን እንደወደደን ሌሎችን እየወደድናቸው የእግዚአብሔርን ፍቅር ኤክሰርሳይዝ እናደርገዋለን ሁሌ ስለ ትዳሬ ሳስብ የሚያስደነግጠኝ ክፍሌ ነው እግዚአብሔር ማነው ኢየሱስ ክርስቶስ ቤተክርስቲያንን እንደወደዳት አንተ ደግሞ ሚስትህን ምን በላት ቤተክርስቲያንን ኢየሱስ ክርስቶስ እንደወደዳት እንዴት ወደዳት በዚህ ፍቅር አሁን በማወራው ፍቅር ይሄንን ፍቅር እርስ በርስ እዚህ መለማመድ የዘላለም ሕይወት ማስረጃው እሱ ነው ኦኬ በዚህ ልክ ወንድሜን ማልወደው ከሆነ ማስረጃው ምንድነው አሁን ወደ ዋናው ነገር እንምጣ ወንድሙን ማይወድ ሰው የዘላለም ሕይወት የለውም 4 ነጥብ መጽሐፍ ስለሚል በኋላ መጣለሱ ወንድሙን ማይወድ ሰው የዘላለም ሕይወት የለውም 4 ነጥብ የቸርች አባል መሆን ይችላል አዎ ፓስተር መሆን ይችላል አዎ ዘማሪ መሆን ይችላል አዎ የሆነ ትንቢት የሚናገር ሰው ሊሆን ይችላል ችግር የለም ባታ ገብረ መስቀልም ተናግረዋል ትንቢት ብርቅ አይደለም መምህር ግርማም እየተናገሩ ነው It's not a big deal It's not a big deal ሷር ለምጫወተው ከየት ነው የሚናገሩት ምንጩ ሌላ ነው ምንጩን ማጣራት ተገቢ ነው ያልዳነ ሰው ትንቢት የሚያወራ ከሆነ ከእግዚአብሔር አይደለም ምንም ጥያቄ የለው ወንድሙን የማይወድ አልዳንም 4 ነጥብ ቅዱስ ቃሉ ምን ይላል ምዕራፍ 2 እንደኛ ዮሐንስ ቁጥር 9 ቁጥር 7 ጀምሮ ላንብብ ወንድሞቼ ሆይ ከመጀመሪያ የነበረቻችሁ አሮጌ ትእዛዝ እንጂ የምጽፍላችሁ አዲስ ትእዛዝ አይደለችም አሮጌይቱ ትእዛዝ የሰማችኋት ቃል ናት ዳግመኛ አዲስ ትእዛዝ ጽፍላችኋለሁ ይህም ነገር በእርሱ በእናንተም እውነተኛ ነው ጨለማው ያልፋልና እውነተኛው ብርሃን አሁን ይበራል በብርሃን አለው የሚል በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ የዳነ ሰው በጨለማ ውስጥ ሊኖር በጭራሽ አይችልም ወንድሙን የሚጠላ ሰው እየኖረ ያለው በጨለማ ውስጥ ነው እና መዳኔን ማረጋግጠው በምንድነው እሱ ያላችሁኝ ነው ከዚህ ጨለማ ውስጥ ወጥቼ ራሴን ሳገኝ ከዚህ ጨለማ ውስጥ ሙሉ በሙሉ ተነቅዬ ወጥቼ ራሴን ሲያገኝ በመጽሐፍ እንዲህ ብሎ ይናገር ጨለማ ውስጥ የሚኖር ሰው ጨለማው ስለሚኖር ሰው በጨለማ ይመላለሳል ይላል አያስፈራ በጨለማ ስለሚመላለስ ስበክ ብለህ እግዚአብሔርን ቃል ስትሰጠው ወንድሙን በእግዚአብሔር ቃል ይሸልጣል ስብከት እንደ ካድሬ አሽሙር ማውሪያ ነው ለሱ ክቡር የእግዚአብሔር ቃል ክቡር የእግዚአብሔር ቃል ለምን ካላችሁ
በጨለማ ውስጥ ስለሚመላለስ ምን ያረገ እንዳለ ምን እንደሚሰራ አያውቅም። በጨለማ የሚመላለስ ሰው አልዳነም። ተመልከቱ በብርሃን አለው የሚል ወንድሙን የሚጠላ እስካሁን በጨለማ አለ። እስካሁን በጨለማ አለ። ከዛ ቀጥሎ ቁጥር 11 ነው ወንድሙን የሚጠላ ግን በጨለማ አለ በጨለማ ይመላለሳል የሚሄድበትን አያውቅም ጨለማው አይኖቹን አሳውረውታል ይላል። ምንም መንፈሳዊ እይታ የለውም። መንፈሳዊ ነገር አይታየውም። ስለዚህ ማንንም ያጭበረብረዋል። አየሁ ሰማሁ የሚሉሉ ያጭበረብረዋል። እሷ አይማ አንድ ጊዜ መጽሐፍ ሳነብ ነው ወይ ሰው ሲናገር የሰማሁ ኮለታ አንዱ ነው የሚሆነው። ሰውየው ማየት የተሳናቸውን ሰዎች በአንድ ላይ ሰብስቦ ያገለግላቸዋል እና በእነዚህ ሰዎች ስም የሚመጣ በጣም ብዙ ገንዘብ አለ ተጠራቀመ ሀብቱ እና ቁጭ ብሎ ቢያስብ ይሄን ገንዘብ የራሱ የሚያረግበት መንገድ አሰባሰበና አንድ ነገር መጣለት እና አንድ ነገር አላቸው። ማየት ስለማይችሉ እዚህ ታች ያሉ ሰዎች እናንተን ወጥተው ለማጥፋት ለመጨፍጨፍ እየተዘጋጁ እንደሆነ መረጃ ደርሶኛል አላቸው። መረጃ ደርሶኛል። ስለዚህ የሚመጡበትንም ቀን ስለማቅ ለዚያ ቀን መዘጋጀት አለብን አላቸው። ምን እናርግ? እኛ ማየት አንችልም ምን ማድረግ እንችላለን አሉት። አይ ችግር የለውም እኔ ስለሚታየኝ ምን እንደምናደርግ ነግራችኋለሁ። ምን ታረጋለህ? ለእያንዳንዳችሁ ዱላ ሰጣለሁ ጥሩ ቆመጥ ሰጣችኋለሁ አላቸው። ከዚያስ ከሩቅ ሲመጡ እኔ ስለማይ መምጣታቸውን ነግራችኋለሁ። እየቀረቡ ሲመጡ እየቀረቡ እንዳለ ነግራችኋለሁ። ከዛ ወደ መካከላችሁ ገብተው ሊይዟችሁ ሲሉ በለው ስላችሁ ትሉታላችሁ አላቸው። አይሁን ሰዎቹ ለነገርኳችሁ እና ያ የተቀጠረበት ቀን ደረሰ። ለሁሉም ዱላ ሰጠ። ይታየኛል የሚለው ሰውዬ የብዙ ሰዎች ትዳር ይታየኛል የሚሉ ሰዎች በሰጧቸው ዱላ ፈርሰዋል። ብዙ ባልንጀራ ማቾች ባልንጀርነታቸው ፈርሷል እነሱ በሰጧቸው ዱላ። እና ያ ሰው አንድ ነገር አደረገ። ጨለማው ስላሉ ሰዎች ስለማይታያቸው ጎበዝ ተዘጋጁ በጣም ይገርማል በኃይል ነው እየመጡ ያሉት የሆነ ባብ ይታየኛል አይነ ነገር ቆን ገብታችሁ እና በጣም በቁጣ ነው እየመጡ ያሉት። ከዛ ይሄ ማይ ሰው ሁሉ ዱላውን አስተካክሎ ይጠብቅ ጀመር። እየቀረቡ ነው ድምጻቸውን አጥፍተው ነው እየቀረቡ ነው ያለው ድምጽ ማትሰሙት ለዛ ነው አላችሁ። ማይ ሰው ሊሰማ አይችልም። ከዛ በኋላ ተጠግተዋል ተዘጋጁ በለው ወንድሙን ይዞ አይማ ወንድ ቀጥቅጦ አንዱን ቀጥቅጦ ጨረሳቸው ማለት ነው። በጨለማ ውስጥ የሚኖር ሰው እንደዚህ ነው። አይታየውም ህብረት አይታየውም አገልግሎት አይታየውም ምህረት አይታየውም ይቅርታ አይታየውም የወደቀ ሰው እንደሚነሳ አይታየውም የሳተ እንደሚመለስ አይታየውም የደከመ እንደሚበረታ አይታየውም። የሚታየው በቆመጥ መምታት ብቻ ነው። ለዚህ ነው ተጫርሰን ያለ ነው ዘመዶች። መጽሐፉ እንዲህ አይነቱ ሰው ያላነ ሰው ነው ይላል። ወንድሙን የማይወድ ሰው በሞት ይኖራል ይላል። ከኪሴ እንዳወጣሁት እንዳይመስል አንደኛ ዮሐንስ ምዕራፍ 3 ቁጥር 12 እስከ 14 እናንብቡ እንደገና። ቁጥር 14 ቁጥር 15 ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው። ነፍሰ ገዳይ የሚሆነ ሁሉ የዘላለም ሕይወት በእርሱ እንደሌለ ታውቃላችሁ። ይሰማል ወይ? ወይኔ ጉዴ ሄዱ መሰለኝ አላችሁ። እሺ አብረን እናንብበው ጥቅሱን።
ወንድሞች ሆይ ዓለም ቢጠላችሁ አትደነቁኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን ወንድሙን የማይወድ በሞት ይኖራል እና በሞት ውስጥ የሚኖር ሰው መንግስተ ሰማይ ይገባል ድኗል ኖ የዘላለም ሕይወት አለው ኖ እና የዘላለም ሕይወት እንዳለኝ ማቀው በምንድነው እሱ ከሞት በመነሳቴ ነው በሕይወት በመኖሬ ነው ለምን የሕይወት ጌታ እንደዚህ ብሎ ተናገረ እኔ የመጣሁት ሕይወት እንዲሆንላችሁ ከዚያስ እንዲበዛላችሁ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል በእርሱ በሚያምን አይፈረድበትም በእርሱ በማያምን ግን ባንዱ በእግዚአብሔር ልጅ ስም ስላላመነ አሁን ተፈርዶበታል ኦሬዲ ሙት ነው የሀገራችን ፖለቲካ በቤተ ክርስቲያን ውስጥ የዳኑ ሰዎች መኖራቸውንና አለመኖራቸውን በሶሻል ሚዲያ አማካኝነት በአደባባይ ነው የገለጠው የሚዘምሩ በጥላቻ የተሞሉ ሰዎች የሚሰብኩ በጥላቻ የተሞሉ ሰዎች ዋው ሕይወት የለውም እሱ ብቻ አይደለም ወንድሙን የሚጠላ ሰው ነፍሰ ገዳይ ነው አንድ ሰው በጩቤ መውጋት የለባችሁ ለመግደል ስትጠሉት በሰማይ የምትታወቁት በነፍስ ማጥፋት ወንጀል ነው አቤት ስንቶቻችን ይሆን የምንፈልገው በዚህ ወንጀል ወንጀለኞች ተሰብስበው ቢዘምሩ እግዚአብሔር አይሰማም ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው እሱ ብቻ አይደለም መጽሐፉ እንዲህ ብሎ ይናገራል ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ነፍሰ ገዳይም የሆነ ሁሉ የዘላለም ሕይወት በሱ እንዳይኖር ታውቃላችሁ አጠገባችሁ ያለውን ሰው ብትወደኝ ይሻላል በሉት ብትወደኝ ይሻላል ወንድምን ብትወደው አይሻልም የዘላለም ሕይወት ሚስቀምጣረክ እትሽን ብትወጃት አይሻልም ይሻላል እኮ በነገራችሁ ላይ ጥላቻ ለስኳር ለደም ግፊት ለካንሰር ለሁሉ ነገር ነው የሚያጋልጣችሁ ጤና መሆን የምትፈልጉ ከሆነ ሰው ወደዱ ደግሞ የዳኑትን ወንድሞቻችሁ ምን አለበት በኪኒን ከምትኖሩ በቃ በሰላም ኑሩ የዘላለም ሕይወት ያ ሕይወት ለዚህ ሰውነት ሕያውነትን ይሰጣዋል ብሎ ነው መጽሐፍ የሚያስተምረው ወንድሙን የሚጠላ የዘላለም ሕይወት የለውም የዘላለም ሕይወት እንዳለኝ እንዴት ልወቅ ወንድሜን ምን ያህል ወደዋለሁ አጭር ሂሳብ ብዙ ትግል የሌለበት ወንድሙን የሚጠላ የእግዚአብሔር ፍቅር እሱ ውስጥ የለም ይላል ወንድሙን የሚጠላ የእግዚአብሔር ፍቅር እሱ ውስጥ የለም ተመልከቱ ቁጥር 15 ወንድሙን የሚጠላ ሁሉ ነፍሰ ገዳይ ነው ነፍሰ ገዳይም የዘላለም ሕይወት በእርሱ እንዳይኖር ታውቃላችሁ ደግሞ አለው ይሄን ጥቅስ ወንድሙን የሚጠላ ነፍሰ ገዳይ ነው ነፍሰ ገዳይም የዘላለም ሕይወት የለው ወንድሙን የሚጠላ ሐሰተኛ ነው
ምዕራፍ 4 ቁጥር 20 ማንም እግዚአብሔርን ወዳለው ይያለ ወንድሙን ቢጠላ ሐሰተኛ ነው ወንድሞቻቸውን የሚጠሉ ምእመናን የተሰበሰቡበት የሐሰተኞች ጉባኤ ይባላል ሐሰተኞች የተሰበሰቡበት ጉባኤ እግዚአብሔርን ወዳለው አቤት ስወድ ምናምን ብለው የሚዘምሩ ወንድማቸውንና እህታቸውን ግን እንደ ጥቁር ጉንዳን ነክሰው ማይለቁ እንዳንተ ካናዳውያን ስለሆናችሁ አጣቁም እኔ ኢትዮጵያዊ ነኝ ኢትዮጵያ ጥቁር ጉንዳን የሚባላልና አንዴ በሆነ አጋጣሚ አግኝቶ ይነክሳቸዋል አይደል ልታስለቀቁት ስትሉ ጭራው ይበጠሳል እንጂ አይለቅም ልትሰከነ የሚቀር አንዳንዱ ሰው እንደዚህ ነው በቤተክርስቲያን ውስጥ የዘላለም ሕይወት የለህም ወቅ ላነቃህ ነው የምፈልገው ብራዘር እኔ ኢየሱስ መቼ እንደሚመጣ አይታወቅም አንተ መቼ መተንፈስ እንደምታቆም አይታወቅም we don't have time ራስን ማስተካከል ያስፈልጋል አሁን እዚህ ቤት ውስጥ ቁጭ ብለን ምን እንደሚከሰት ምን ይታወቃል ገሃነም ቀልድ አይደለም ለሰይጣንና ለመላእክቱ የተዘጋጀ የእግዚአብሔር ቁጣ ለዘላለም የሚነድበት የዘላለም ሕይወት የሌለው ሰው ሁሉ እዚያ ነው የሚሄደው አስራት ስለከፈልን ከዛና መልጥም መዝሙር ስለዘመረን ከዚያና መልጥም የዘላለም ሕይወት ካለን ብቻ ከዚያና መልጣለን ድነን ከሆነ ብቻ ከዚያና መልጣለን ከዛ ሊያስጥል የሚችል መልአክ የለም ከዛ ሊያስጥል የሚችል ቅዱስ የለም ከዛ ሊያስጥል የሚችል አገልጋይ የለም አንድ ኦፕሽን ነው ያለው መዳን ብቻ ሐሰተኞች አልዳኑም ሐሰተኞች በምን ይታወቃሉ ወንድሞቻቸውን አይወዱም ለአገልግሎት ብለን ስንት ሰው ፈጀን በቤተ ክርስቲያን ውስጥ አንድ ሀገራችን አባባል አለ አይደል ወንድምና ባውንድ አብረው ወደቁና ባውንድን አነሱት ወንድምን ተውና ይባላል ባውንድ ምንድነው ብሎ ይጠይቃል 10 ብር ማለት ነው የድሮ 10 ብር ማለት ነው ማልሰቦ መስሎት አጠገቡ ያለው ሰው ባውንድ ብሎ ይጠይቃል 10 ብር ማለት ነው እንደታቀው ነው እሺ አዮ ወንድምና ባውንድ አብረው ስምዶቼ ጳውሎስ በጣም የሚገርም ንግግር ይናገራል ለአገልግሎት ሲሄድ ሰው ሲፈልግ አጣ አንድ ወንድም አጣ የአገልግሎት በር በጣም ተከፍቶልኛል አለ ሁለተኛ ቆሮንቶስ ምዕራፍ 3 አንብቡ የአገልግሎት በር ተከፍቶ ግን አለ አንድ ሰው ዛ ስላጣው መንፈሴ ተረበሸ አለ አጠገባችሁ ላለው ሰው ከአገልግሎት ወንድም ይበልጣል በሉልኝ አውሩልኝ ባካችሁን አላችሁ የእግዚአብሔር ቤት ጠበቆች ለጌታ ብዬ ነው ምናምን ትል ብራዘር ለጌታ ብለ የጌታ ልጅ አትግደለው ንገሩ አጠገባችሁ ላለው ሰው ከአገልግሎት ወንድም ይበልጣል በሉና ንገሩልኝ ከማውን ወንድም ይበልጣል ወንድም ኢየሱስ የሞተው ለወንድምህ እንጂ ለአገልግሎቱ አይደለም በጭራሽ ወንድሙን የማይወድ ሰው የዘላለም ሕይወት የለው ኦኬ ወንድምን አለመውደድ ምንድነው እሱ የሚያመጣው ነገር ያላችሁ እንደሆነ አሁን ያወራሁት ኦኬ የዘላለም ሕይወት ያለው ሰው በምንድነው እሱ ልናውቀው የምንችለው የዘላለም ሕይወት ያለው ሰው ወንድሙን ይወዳል ወንድሙን መውደዱ በምንድነው እሱ የሚረጋገጠው ምዕራፍ 2 ቁጥር 14 ነው አላቆያችሁ ማይዟችሁ ቶሎ ነው መለካችሁ ነኝ ምዕራፍ 2 ቁጥር 10 ወንድሙን የሚወድ በብርሃን ይኖራል አይገርምም ፍቅር ብርሃን ነው ወንድሙን የሚወድ በብርሃን ይኖራል ስለዚህ ማሰናከያ የለበትም ይላል ይሄ ማሰናከያ የሚለው ምን ማለት ነው የሚፈትነው ኃጢያት የለም ማለት ነው
በጨለማው የሚኖረው ትዳሩ በብርሃን ነው ማህበራዊ ግንኙነቱ በብርሃን ነው አገልግሎቱ በብርሃን ነው ሁሉ ነገሩ በብርሃን ነው የሚሰናከልበት የሚደናቀፍበት እርሱን ልትይዙ የምትችሉበት ምንም ነገር የለም ሲደክመው መጥቶ ወንድሙን ስለሚወደው ደከምኩልህ ይለዋል ሲወድቅ መጥቶ ወደኩልህ ይለዋል ምንም አይቸግረው ምንም ልታረጉት አትችሉም በዚህ ልክ የሚወዳችሁን ሰው በጣም ይገርማችሁ ነገር እናታችን የኔን አንድ ሁለት ሶስት የኔ ሁለተኛ ታላቅ ነው ሁለት ከኔ ሁለተኛ ሶስተኛ ላይ ያለው ማለት ነው እኔ አንድ ከዛ እሱ ማለት ነው በጣም መናጢ ነው በጣም ከኔ ባሰ ማለት ነው በጣም እና የለችም አሁን በህይወት የመጨረሻ የምትወደው እሱ ምንም ነገር ቢያረግ አይታይም እሱ ምንም አይገባኝም ነበር ከዛ ለትሞት አካባቢ ታመመች ማለት ነው እሱ ሲሄድ በደንብ ያወራሉ ቁጭ ብለው ባለቤቴ በደንብ ታዝባለች ይሄንን እኔ ሲሄድ ቆረጠመኝ ምናምን መጣ እንዴ ከዛ እንደዚህ ያለች ማማ ቦጌ ያለቻት ስትላት እንዴ ዳዲ ሲመጣ ነው እንደ እርሶ በሽታ ብሎ ይመጣው አለች ምክንያቱም እሱ ጋር ቁጭ ብላ ብርታውለች እኔ ሲሄድ ያማታል ያርመ ነገር መጨረሻ ላይ የመጨረሻውን እስትንፋስ ለተነፈሰ አካባቢ አንድ ነገር አለች አንተ የምታመልከው አምላክ አብሮሃል ይሄ ልጅ ግን ተስፋ የለውምና የዚህ ልጅ ነገር አደራ አለችኝ ማለት እኔ ደንግጬ ቦጌ ይሄድሽ እኮ ነው አልኳት ጌታን ተቀበላ ስለነበር እኔ ምን ልላት እችላለሁ ይሄድሽ እኮ ነው አሁን ማሰብ ያለብሽ ስለ መንገድሽ ነው እሱ ምን ይሆናል አልኳት ይሌ አደራ የሚገርም ነገር ነው ይሄ ልጅ ምን ያረጋታል ካላችሁ ይሰድባታል ሁሉ እኮ ይሰድባታል የመቃሚያ አምጪ ብሎ እምቢ ካለች አገር ነው የሚቃጠለው የሆነ ነገር አምጪ እኔን አፍንጫዬን ይዛ ተቀበላ ለሱ ትሰጣለች አይገባኝ እናቶች ምን ነክቷችሁ እንደዚህ አይነት ልጅ እንደምትወዱ ነው ያላቀላችሁ በጣም ነው የምትወደው ስለዚህ ምንም ነገር ቢሆን ይመጣና ለሷ ነው የሚናገረው ለሌላ ሰው አይተነፍስም እርግጠኛ ነው ለናቱ ከነገራት መፍትሄ እንደሚያገኝ ምንም ነገር ቢሆን መጥቶ ለሷ ያወራል ወንድሙን የሚወድ በብርሃን ይኖራል ወንድሞቼ እናቶቼ እዚህ ቤት ውስጥ እኮ ስንት ሰዎች ታማሚዎች መሰሏችሁ ሰው አጥተው ልባቸውን የሚያፈሱ የሚነግሩት የሚያምኑት ሸክማቸውን ሼር የሚያረጉት ሰው አጥተው አልኩ እዚህ ቤት ውስጥ ታም ሰዎች ስም ዝርዝራቸውን እንዳልጠራ ጥሩ አይደለም አድርንግጡ አልጠራም ከታም ተጨጠሯል ግን አሉ ምንም ጥርጥር የለኝም የሰው ረሃብተኞች ማን ይስማቸው ማን ያዳምጣቸው ቻሌንጅ አለ ህይወታቸው ውስጥ ስትራግል የሚያረጉበት ነገር አለ ለማን ይንገሩት ማን ይወዳቸዋል እርግጠኞች አይደሉም እንደምንወዳቸው ብቻቸውን ያለቅሳሉ ምናልባት እኮ ቢነግሩን በሁለት ቃል ልናድናቸው ምንችል ሰዎች ግን እንደምንወዳቸው እርግጠኞች አይደሉም እንዴት ይንገሩን ምክንያቱም ነግራውን ሳበቁ ሶሻል ሚዲያ ላይ እንጽፈዋለንኛ ወዲያው እንጽፈዋለን እሱ ብቻ አይደለም
ጸልዩልኝ ብለው የነገሩን እህት እንትና እንደዚህ ሆናለችና ይጸልዩ አንቺን ነው ጸልይልኝ አለችሽ ጸሎት ረስጪ መቻለችሽ ይመቻለችሽ ሷራሷ አለች እኮ ከፈለገች ትስጥ ስለዚህ ሰዎችን ትረስታ አረጉ ወንድሙን የሚወድ በብርሃን ይኖራል ምን ማለት ነው ወንድምን መውደድ ማለት አንደኛ ቆሮንቶስ ምዕራፍ 13 ቁጥር 4 እስከ 7 እግዚአብሔር ቃል እንዲህ ብሎ ይናገራል ፍቅር ይታገሳል ፍቅር ምህረትን ያደርጋል ፍቅር ቸርነትን ያደርጋል በጣም ብዙ ነገሮች ተዘርዝረዋል ግን አንድ ነገር ብቻ ላንሳ ከዛ ውስጥ ፍቅር የራሱን አይፈልግም ኤፌሶን ምዕራፍ 5 የገባኝ አንደኛ ቆሮንቶስ ምዕራፍ 13 ይገባኝ ነው ብዙ ሰዎች ወደ ትዳር ዓለም ገብተው ለመፋታት ሲሮጡ ታገኙዋቸዋላችሁ አብሮ መኖር አቅቷቸው አቃጠለችኝ ይላል እሷም ደግሞ እንደዛው ትላለች በጣም ይገርመኝ አቃጠለችኝ ይልና እቺኛዋን ሴትዮ ፈቶ ሌላ ሴትዮ ደግሞ ያገባል እሷም እኮ ታቃጥላለች አቃጠለኝ ትልና ሌላ ደግሞ የሚያቃጥላ ሰው የመልሳ ታገባለች በጣም ነው የሚገርመኝ ብዙ አይገባኝም ይሄ ነገር ወደ ትዳር የሚገባው ለመስጠት ነው እንጂ ለመቀበል አይደለም ፍቅር የራሱን ምን አይልም አይፈልግም ወደ ትዳር የገባኸው ሚስት ያገባኸው ባል ያገባሽው ፍቅር ለመስጠት ነው እጅጁን ለማየት አይደለም እጅጇን ለማየት አይደለም ካንተ የሚጠበቀውን ብቻ አድርግ ካንቺ የሚጠበቀውን ብቻ አድርጊ አትጣሉም እንኳን ልትፋቱ የሚያናክሰን ምንድነው ካላችሁኝ መብት ተገዥለት ተብሏል ይላል የጴንጤ ጅል ነው እንደዚህ የሚለው ታውቃላችሁ ቁጭ ብላ ያነ እግዚአብሔር ቃል በደንብ ሳያጠና ምን ማለት እንደሆነ ብድብ ሳይረዳ ተገዥለት ተብሏል ስለዚህ እኔ ከስራ ስመጣ ውሃም ጭልኝ ለግሪ ምናምን ይላል አትቀልድ አንተ ሰውዬ ለምን ሞኝ ትሆናለህ ቤትን ለምን ትበጠብጣለህ ሳትላት ውሃ ታመጣለች አንተ ዝም ብለህ ፍቅር ስጣት ይሄ ቀላል ነገር ላይ መስላችሁ ፓስተር ትምህርት ቤት ቁጭ ብዬ ከኔ ጋር ክላስም ተወስዳ አንዲት ወንጌላዊ እህት ነበረችና ስለዚህ ጉዳይ ተነሳ ከዛ በኋላ ለባልሽ ትገዣለሽ ወይ አላት አስተማሪው እስከወደደኝ ድረስ አለች ካልወደደሽስ ኖ እንደሚባል ነገር የለም አለች ማይወደኝ ከሆነ በጭራሽ አለች ስለዚህ ሴትዮዋ ትዳርን መኖር የምትፈልገው ጊቭ ኤንድ ቴክ ነው ትዳር ውስጥ ጊቭ ኤንድ ቴክ የለም ክርስቶስ ቤተክርስቲያንን እንደወደዳት አንተ ወደዳት ቤተክርስቲያን ለክርስቶስ እንደምትገዛ አንቺ ለሱ ተገዢ ፒሪየድ እዚህ ጋር ያለው ጫዋታ ምንድነው እሱ ዋናው ነገር ምንድነው እሱ ፍቅር የራሱን አይፈልግም ለምንድነው የምንጣላው በመብት ጉዳይ ፍቅር የራሱን ምን አያረግም አረ አላችሁ እንዴ ፍቅር የራሱን ምን አያረግም እስቲ ያጠገባችሁ ያለውን ሰው መብትን ብነካ ትወደኛለህ በሉት ከመንታ ይቁል መብትህን ብነካ እንዴት ነው አብረን መኖር እንችላለን እዚህ ቤተክርስቲያን አብረን ማገልገል እንችላለን አብረን መዘመር እንችላለን መብትህን ብነካ እንዴት ነው መስመር ነው ባውንድሪ አይደለም እንነውኛ ፕራይቬሲ ባውንድሪ በኢየሱስ ስም እግዚአብሔር ይስበረው ባውንድሪን ታልፍና ባውንድሪ ሊኖር ይገባል ምናምን ይላሉ ሰዎች ይሄ የሊበራል ፊሎሶፊ ነው ዘመዶች ጽናት ቢብሊካል ባውንድሪው መፍረስ አለበት የት ይሄድ ሰውየው የት ይሄድ ሴትየዋ እግዚአብሔር እኮ ቤተሰብ ነው የመሰረተው ኤፌሶ መጽሐፍ ምዕራፍ 2 አንብባችኋል አይደል በመካከል የነበረውን የጥል ግድግዳ አፈረሰ ከዚያስ ከሁለቱ አንድ ሰው አወጣ ሁለቱን አስታረቀ ማናማን አይሁድና አሕዛብን ከዚያስ ቤተሰብ ያልነበሩትን አሕዛብ የእግዚአብሔር ቤተሰብ አረጋቸው ካሁን በኋላ የእግዚአብሔር ቤተሰቦች ናችሁ እግዚአብሔር አባት ነው ይላል መጽሐፍ ወንድምህን ሳትወድ እግዚአብሔርን አባትነት ክሌም ማድረግ አትችልም
ወንድሙን የሚወድ በብርሃን ይኖራል ማሰናከያም የለበትም ወንድሙን የሚወድ ከሞት ወደ ሕይወት እንደተሻገረ እናውቃለን መጽሐፍ ምን ይላል አንደኛ ዮሐንስ ምዕራፍ 3 ቁጥር 14 ተመልከቱ የእግዚአብሔር ቃል ምን እንደሚል ምዕራፍ 3 ቁጥር 14 ተመልከቱ ምን እንደሚል ወንድም ምን ብሎ ይናገር እኛ ወንድሞችን የምንወድ ስለሆንን ከሞት ወደ ሕይወት እንደተሻገርን እናውቃለን የዘላለም ሕይወት እንዳለኝ እንዴት ነው እሱ ማቀው ወንድሜን ስለምወድ እህቴን ስለምወድ አልደነገጣችሁም በዛ ሰሞን አሁን ሰው አማራ ጉራጌ ትግሬ ምናምን ብሎ ሲባላ ቸርች ውስጥ አልደነገጣችሁም መድኃኔ ዓለም የኛ ብሔር ምናምን ሲሆን ያሉ ሰዎች ወይ ጉድ እነዚህ ሰዎች እኮ ፓርቲ ያቋቁመው ወጥተው ነው መታገል ያለባቸው ከዛ መተን ወንጌል እንሰብካቸዋለን እንድትድኑ ማለት ነው አትታለሉ ዘመዶቼ የዳነ ሰው ህዝብ መሃል ተቀምጣችሁ እንደ ዳነ ሰው ራሳችሁን አትቁጠሩ እንደሱ መቁጠር የለብንም ወንድሙን የሚወድ ከሞት ወደ ሕይወት እንደተሻገረ ያውቃል እርግጠኛ ነው ስለዚህ ሞት አይፈራም ወንድሙን የሚወድ ከእግዚአብሔር ተወልዷል ነገ ጧት አነሳለሁ ከእግዚአብሔር መወለድን ወንድሙን የሚወድ ከእግዚአብሔር ተወልዷል ምዕራፍ 4 ቁጥር 7 ተመልከቱ ምን እንደሚል ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወድ ሁሉ ከእግዚአብሔር ስለተወለደ የዳግም ልደት ማስረጃው ምንድነው እሱ የውሃ ጥምቀት ነው የዳግም ልደት ማስረጃው born again ክርስቲያን መሆን ፕሩፍ የሚደረገው በምንድነው ወንድምህን ስትወደው ዳግም ያልተወለደ ሰው የዘላለም ሕይወት አለው ኖ እና የዘላለም ሕይወት እንዳለኝ እንዴት ነው እሱ ላረጋግጥ የምችለው ወንድሜን ስወደው ዳግም መወለዴ እንዴት ነው ሊታወቅ የሚችለው እህቴን ስወዳት ዋው ወንድሙን የሚወድ እግዚአብሔርን ያውቃል ተመልከቱ እግዚአብሔር ቃል እንደሚል ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ ይሄ ማወቅ የሚለውን ነገር ትንሽ ልናገርና ላብቃ እግዚአብሔርን ማወቅ ማለት ከእግዚአብሔር ጋር ኢንካውንተር ማድረግ ማለት ነው ከእግዚአብሔር ጋር ሪሌሽንሺፕ መፍጠር ማለት ነው ስለ እግዚአብሔር ያውቃል አይደለም የሚለው the person God እርሱን ያውቀዋል ኮሙኒኬት ያደርገዋል ከዴቭ ጋር በረፍት ሰዓት እዛ ቢሮ ቁጭ ብለን ብዙ ነገር ያነሳን ዝናወራ ነበር ለምን ካላችሁኝ በጣም ረጅም ዘመን አብረን አገልግለናል ብዙ ቦታ ብዙ ነገር አንስተን ትውውቅ ምንም አልቸገረንም ስለማቀው ስለሚያቀኝ ከዛም ብለን ያወራን ከተለያየን ብዙ አመት እኮ ነው አይደለም 6-7 አመት በላይ እኮ ነው የሆነው አይደለም ግን ትናንት እንደተለያዩ ተገናኝተን እንደዚህ ሆኖ በዚህ ወጥቶ በዚህ ቀጥል በቃ ምንም አልቸገረንም ለምን ካላችሁ ከዛ በፊት ስለማቀው ከዛ በፊት ስለሚያቀኝ እግዚአብሔርን ያውቃል ማለት ከእግዚአብሔር ጋር ኢንተራክሽን ሁሉ ጊዜ ልጆቻችን ታውቃላችሁ እናንተ እኮ ፈሪሳውያን ናችሁ ግብዞች ናችሁ ይሉናል ሂፖክራት ናችሁ ይላሉ ለምን እዚህ ነው መንፈሳዊ ሆነን የሚያው እግዚአብሔርን እንደሚያክሰው ዘጭ ስንል እጃችንን ስናነሳ ስንበረከክ ስንወድቅ ስንነሳ የሚያውት እዚህ ነው እቤት ሲያውን እነዚህ ሰዎች ይላሉ ግራ ይገባቸዋል ሪሊ ይዛ ቸርች ያየሁት ሰውዬ ነው ምናምን ይላሉ አንዲት ሴት ያረጋችው ነገርያችሁ ላብቃ ባሏ በጣም ኃይለኛ ሰባኪ ነው አገር ምድሩን ያንቀጠቅጠዋል
እሱ ሲሰብክ ሰው ቁጭ ብሎ አይሰማም። ቤት ሲገባ ደግሞ ሚስቱን ያንቀጠቅጣታል። በጣም መረራት ሴትየዋ። አንድ ቀን እሁድ ቀን እንደተለመደው ህዝቡን ሊያንጫጫው ሃሌሉያ ያስብለው ህዝቡን ተዘጋጅቶ ሲሄድ ሚስት ቤት ቀረች። መለስ አለና እኔ ደም ወደ ቤተ ክርስቲያን ሲላት መጣለሁ ሂድ የሆነ ስራ አለ ጨርሼ እመጣለሁ ደርስባለሁ ሂድ አለችው። እሺ ብሎ ከረባቱን አስሮ ቦርሳውን ይዞ ወደ ጸሎት ቤት ሄደ ማለት ነው። ሚስት ደግሞ ሰራተኛ ጠራችና አልጋዋን ፈታታች፣ አሳሰረች፣ ፍራሽ አሰረች፣ ሁሉ ነገር በልተሸከምልኝ ብላ አሸክማ ከኋላ ተከትላ ወደ ቸርች ሰው ገብቶ ከፊት ወንበር ላይ ተቀምጧል ከነክራባቱ። ፓስተሮቹ ከበውት ተራውን ይጠብቃል፣ ወጥቶ የሚያስጮህበትን ሰዓት ይጠብቃል። ሚስትየው አሸከመችው ወዛደር ቀጥ አድርጋ አምጥታ እዚህ መስባኩ ስር አልጋውን ፈታቱ ገጣጠሙና ፍራሹን አንጥፈው አነጣጥፋ ምናምን ቁጭ አለች። ባልየው እቺ ሴትዮ ምን ነክቷት ነው ያለ ይጠይቃል። እና ወደ ስብከት ከመውጣቱ በፊት ለስብከት የሚሆን ነገር ይዘሽ መተሽ ነው እንዴ አላት። አዎ ስብከት የሚሆን ነገር ይዘሽ መተሽ። ኦኬ ሰበከ። እንደተለመደው ህዝቡ ሲያብድ ሲጮህ ቆየ። አስጮህ ጨረሰ። ሚስት ቁጭ ብላለች። ከዛን ጥያቄ ጠይቃት። ሰው ሁሉ ወደ ቤት ከሄደ በኋላ እንሂድ እንጂ አለችው አላት። አንሄድም አለችው። ለምን? አንተ እዚህ ገብርኤል ነህ እዛ ሳጥናኤል ነህ እዚህ ነው የምንኖረው አለች። እዚህ ነው የምንኖረው። ልጆቻችን እኮ ቸርች እንድንኖርላቸው ይፈልጋሉ ታውቃላችሁ። ሁሌ ቸርች ሊያገኙን ይፈልጋሉ። ሁሌ እዚህ ጋር ሊያገኙን ይፈልጋሉ። ሁሌ የዘላለም ህይወት አይቀለድበትም። ቅድም ቢኒስ ያዘምረን በዚህ ህይወት አልቀለድም ብሏል። አይቀለድበትም። ሰዎች የዘላለም ህይወት በማግኘት ከዘላለም ፍርድ እንዲድኑ እግዚአብሔር አንድያ ልጁን ወደ ዓለም ልኳል። ማንም ሰው እንዲጠፋ የእግዚአብሔር ፍላጎት አይደለም። ለምንድነው እግዚአብሔር በዚህ ልክ የሚያወራን? እንዳንጠፋ። ነገሩን ያጠገባችሁ ላለው ሰው እንዳጠፋ ነው እግዚአብሔር ያወራ ያለው በሉት። አሁን እንዳጠፊ ነው። ልጁ ጌታችን ኢየሱስ ክርስቶስ በመስቀል ላይ ለመስቀል ሞት ታዞ ሞትን አሸንፎ በመነሳት ወደ አባቱ ተመልሶ ሄዶ መንፈስ ቅዱስን የላከው ሰዎች የዘላለም ህይወት እንዲኖራቸው ነው። ሰዎች የዘላለም ህይወት እንዲኖራቸው መንፈስ ቅዱስ መጥቶኛ ውስጥ ያደረው በዘላለም ህይወት ጉዳይ ነው። ሌላ ነገር የለውም። ትንቢት ሊያናገር ሊቀባ ምና ዘንድሮች ሰዎች ከየት እንዳመጡት አላቀም። ስለቀባት እናወራለን ነገር ግን ሊቀባ ምናምን አይደለም። እንደሱ የሚል ነገር የለም። መንፈስ ቅዱስን አምጥቶ አንቺ ውስጥ ያሳደረው ነገር የዘላለም ህይወት የሚባል ነገር ነው። እግዚአብሔርን ሁሉ በማድረግ ፍቅሩን ምን አርጓል? ገልጧል። ከዚህ ፍቅር የተካፈሉ ሰዎች የእግዚአብሔር ልጆች ናቸው። ከእግዚአብሔር የተወለዱ እነዚህ የእግዚአብሔር ልጆች ናቸው። የተገለጠውን እግዚአብሔርን ፍቅር የተቀበለ እግዚአብሔርንና ወንድሞቹን ይወዳል። ምን ማለት ነው? እግዚአብሔርንና ወንድሞቹን የመውደድ አቅም አቢሊቲ በህይወቱ አለ። ይሄ አቅም ከሌለው አንድ ሰው በዘላለም ህይወት ጉዳይ ላይ ቆሞ መጠየቅ አለበት። ጌታን መቀበል ካለበት ጌታን መቀበል አለበት። ይሄን ማድረግ ያልቻለ ሰው የዘላለም ህይወት እንደሌለው እርግጠኛ መሆን አለበት። አስራት ቢከፍል መዝሙር ቢዘምር ፓስተር እንቶኔ ቢባል ተቀብቶ የተነሳው ክንፍ ያለው ምናምን ቢባል መታለል የለበትም። ወንድሙን መውደድ ካልቻለ እርግጠኛ መሆን አለበት የዘላለም ህይወት እንደሌለው። እና ምን ማድረግ አለበት? እንዲህ አይነቱ ሰው እድል አለ። የዘላለም ህይወት በሩ አልተዘጋም። ከጌታ ጋራ
እንደገና መታረቅ ያስፈልገዋል። ኢየሱስን ወደ ህይወቱ ማስገባት ያስፈልገዋል። የዘላለምን ህይወት ማግኘት ያስፈልገዋል። በይሉኝታ መቀጠል የለበትም። ይሉኝታ ሰው ይገላል። ይሉኝታ ከሰይጣን ቀጥሎ ገዳይ ነው፣ አደገኛ። ስንት ሰዎች እርግጠኞች ናችሁ ሪሊ የዘላለም ህይወት በእናንተ ዘንድ እንዳለ? ማንም ምንም ሊያወራ ይችላል ወንድሞችና እህቶች። እንዴ እኛ አገልጋይ ነው ስንል እኛ እንደዛ ናት ስንል ምናምን ሊል ይችላል ማንም ሰው። ያሉትን ይበሉ። ብልጥ ህይወትን ይካፈላል፣ ዝም አይልም። ዛሬ ማታ አገልግሎቴን ሳበቃ እንደዚህ ብያችሁ ነው ማበቃው። አውቃለሁ ኢትዮጵያውያን እንደሆንን፣ በጣም ኩሩ ህዝብ እንደሆንን አውቃለሁ። በጣም በህይወት ጉዳይ ግን አይኮራም፣ የትም አያደርስም ኩራት። እርግጠኛ አይደለሁም እኔ ዘላለም ህይወት እንዳለኝ። አሁን ባወራው ልክ አይደለሁም ነው ጨርሶ ያው አንተ ያልከው ነገር በኔ ህይወት ውስጥ የለም። ያው በእግዚአብሔር ቃል ስታወራ የነበረው ነገር በጭራሽ በኔ ህይወት ውስጥ የለም። ግን ያው ጴንጤ ነኝ የምትሉ ሰዎች ካላችሁ ዲል አድርጎ ከጌታ ጋር ይሉኝታ ስለሚያስቸግር እጃችሁን አንሱና ተነሱ ውጡ ቁሙ ምናምን አለለም። እኔ ግን የልብ ጉዳይ ስለሆነ እጅ ማንሳት ምናምን አይደለም። ነገሩ ሲሪየስ ነው ወንድሞቼ እናቶቼ። የዘላለም ህይወት እንደሌለን እርግጠኛ ካልሆነን let's deal with the Holy Spirit። አሁን በሞት ሪሊ ወደ ጌታ ነው የሚሄደው። አንዳንዴ ደንግጣሉ ሰዎች እንትና ወደ ጌታ ሄደ ሲሉ ሪሊ እርግጠኞች ናችሁ እላለሁ። ያንን ማረጋገጥ የምንችለው እኔና እናንተ ብቻ ነን። ወደ ጌታ መሄድንና ለመሄድን እኔና እናንተ ነን የምናውቀው። ማንም ሊመሰክር ሊያረጋግጠው አይችልም። Are you ready? መዳናችሁን በዚህ ልክ ስታረጋግጡ እንደ ጳውሎስ ትሆናላችሁ። ጳውሎስ እንዲህ ይላል፣ ልሄድ እሱን ላይ ናፍቃለሁ፣ ሞት አይፈራም። በሁለት ነገር ተፈተንኩ ይላል፣ ተቸገርኩ በመሄድና በመቆየት። ከቆየሁ ለእናንተ ጥቅም፣ ግን የኔ ምርጫ መሄድ ነው። I'm saved 100% እርግጠኛ ነው። ሽልማት ሁሉ እንደሚቀበል እርግጠኛ ነው። ወንድሞቼና እህቶቼ እወዳችኋለሁ በጣም፣ ልሸነግላችሁ አልፈልግም። እውነቴን ነው የምነግራችሁ። አሁን ብትሞቱ እንደ ጳውሎስ እርግጠኛ ናችሁ ወደ ጌታ እንደምትሄዱ? እርግጠኛ ነን? ወንድሙን የሚጠላ የዘላለም ህይወት የለው። እርግጠኛ መሆን ትፈልጋላችሁ? እስቲ ዲል እናድርግ ከእግዚአብሔር መንፈስ ጋር። Let's pray.